ቶቶት የወጣቶች ማህበር በባህል በታሪክ በቋንቋ በቱሪዝምና በሌሎችም ዘርፎች እየሰራ ይገኛል። የጉራጌ ዞን ባህልና ቱሪዝም መምሪያ ኃላፊ ወይዘሮ መሰረት አመርጋ እንደገለጹት በጉራጌ ዞን በርካታ ተፈጥሯዊና ሰው ሰራሽ የቱሪስት መዳረሻና ቱባ ባህላዊ ሴቶች ይገኛሉ። እነዚህ የመስህብ ስፍራዎችና ባህላዊ ሴቶችን የመጠበቅ የማስተዋወቅ የማልማትና ለትውልድ እንዲተላለፉ መምሪያው እየሰራ መሆኑን ጠቁመው በተለያዩ ወቅት በሀገር ውስጥና ውጭ ጎብኚዎች እየተጎበኙ እንደሆነም ተናግረዋል። ቶቶት የወጣቶች ማህበር በዞኑ ለ7 ተከታታይ ዙሮች በመጎብኘት የማስተዋወቅ ስራ መስራታቸው ለተቋሙ ትልቅ አቅም ከመሆኑ ባለፈ ሌሎች ጎብኚዎች ወደ ዞኑ እንዲመጡ ያደርጋል ያሉት ወይዘሮ መሰረት ማህበሩ በየዓመቱ የሚያደርጋቸው ጉዞዎች በዞኑ የሚገኙ ባህላዊ ታሪካዊና ተፈጥሯዊ የቱሪዝም ስፍራዎች ከማስተዋወቅ ባለፈ ለትውልድ እንዲተላለፉ በማድረግ ረገድ ፋይዳው የጎላ ነው ብለዋል። ጎብኚ በመጣ ቁጥር ደግሞ እነዚህ የቱሪስት ስፍራዎች የመታየት እድላቸው ይሰፋል። የመሰረተ ልማት ችግሮችን ካሉባቸው ደግሞ የመልማት አቅማቸውም ደግሞ ከፍ ይላል። በሂደት ደግሞ የኢኮኖሚ በቱሪዝም ዘርፍ ላይ የምናመነጨውን ገቢ ደግሞ ከፍ እያደረገ ሀገራችን ኢትዮጵያ እየተከተለችው ያለችው የአንዱ የቱሪዝም ሴክተሩ ላይ እንደ አንድ ትልቁ የገቢ ወይም ደግሞ የኢኮኖሚ አውታር መሆኑን ማረጋገጫ መስመርም ስለሆነ በዛ መንገድ እንሰራለን። የእኖር ኤነር መገር ወረዳ ዋና አስተዳዳሪ አቶ አሰበ ካብቱ እንደገለጹት በወረዳው በርካታ ተፈጥሯዊ፣ ታሪካዊ፣ ባህላዊና ሃይማኖታዊ እሴቶች ይገኛሉ። ማህበሩ ለመጎብኘትና ለማስተዋወቅ በየዓመቱ ወደ ዞኑ መምጣቱ የጉራጌን ባህል ወግና ቋንቋ ተጠብቆ ለትውልድ እንዲሸጋገር አስተዋጽኦ ከፍተኛ መሆኑን ገልጸዋል። ለወረዳው ይዞት የሚመጣው እድል በርካታ ነው። በአንድ በኩል የጉራጌ ማህበረሰብ ባህል ወግና ቋንቋ ተጠብቆ ለትውልድ እንዲሻገር ያደርጋል ማለት ነው። ዋነኛው እሱ ነው። በተለያዩ ቦታዎች ተደብቆ ለሀገር ለዓለም የሚተርፉ ቅርሶችን በደንብ እንዲታወቁ ጎልቶ እንዲወጡ ያደርጋል ማለት ነው። የቶቶት ወጣቶች ማህበር ስራ አስኪያጅ ወይዘሪት ትብለጽ ወጉ እንደገለጹት ማህበሩ ባህላዊ ታሪካዊ ሴቶችንና ቅርሶችን የማስተዋወቅ ዓላማ አለው። በኖር ኤነር መገር ወረዳ አስደናቂ መስህቦችን መመልከታቸውንና የህብረተሰቡ ቀና እንግዳ አቀባበል ለቱሪዝም እድገት አስተዋጽኦ ከፍተኛ መሆኑን ተናግረዋል። በጣም አስደሳች ነበረ። የተለያዩ የማራኪ የተፈጥሮ ቦታዎችን አይተናል። የአካባቢው ማህበረሰብ ደግሞ እጅግ የሚደንቅ ጉራጌያዊ የሆነ አቀባበል አድርጎልናል። ያየናቸው ነገሮች የነበረን ሰዓት በጣም ጥቂት ቢሆንም ብዙ ቦታዎችን ለማየት ሞክረናል። እነዚህም ቦታዎች እኛም እንደ አምባሳደር ኃላፊነቱን ወስደን ለተቀረው የኢትዮጵያ ሕዝብ የማስተዋወቅ ኃላፊነቱን ወስዳለን ማለት ነው። የጉራጌ ዞን ጥንታዊ ቅርሶችና አስደናቂ መልክዓ ምድር ያለው በመሆኑ ማወቅና ማስተዋወቅ ያስፈልጋል ያሉት ወይዘሪት ትብለጽ በቅርበት የሚገኙና ለቱሪስት ምቹ በመሆናቸው ጎብኚዎች ወደ ዞኑ ቢመጡ ተጠቃሚ እንደሚሆኑ ገልጸዋል። የአካባቢው ተወላጅ ባለሀብት አጋዛ ሰፋይ ጎዳ ጉራጌ ለእንግዳ ክብር በመስጠት አቀባበል እንደሚያደርግና መባረክ እንደሆነ እንደሚያምን ጠቁመው የአኗኗር ዘይቤው የቤት አሰራሩ አጸዶቹና ጀፎሮው ጎብኚን የሚጋብዝ መሆኑን ተናግረዋል። በሁሉም መስክ እንዲረካ አድርጎ መሸኘት እኛ ከወላጆቻችን የወረስነው ባህል ነው። ባህላዊ ሴቶቹ ለሀገሪቱ ትምህርት ሊሆኑ እንደሚችሉ ጠቆመው ቶቶት የወጣቶች ማህበር ባህል እሴትና ትውፊቱን ለማስቀጠል የጀመሩ ስራ ተጠናክሮ መቀጠል እንዳለበት አስገንዝበዋል። በጉዞ የተሳተፉ የማህበሩ አባላትና ጎብኚዎች በየዓመቱ የሚከናወነው ሀገርህን እወቅ ጉዞዎች የጉራጌ ቱሪዝም ሀብት ለማልማትና ለማስተዋወቅ እንደሚረዳ ተናግረዋል። ገንዘብ አምጣ ሳይሆን አካባቢውን እወቅ፣ ሰፈርህን እወቅ በሚል ነው። እጅግ በጣም ተደስቻለሁኝ። እሴቶቹ ባህሎቹ ምንድናቸው? ስለዚህ እነዚህ ነገሮችን አጉልቶ ማሳየት የኔ ነው እንዲል እንዲጠብቃቸው ለትውልድ እንዲያስተላልፋቸው ማድረግ ከሁሉም ከወጣቱም ከሁሉም ተወላጅ የሚጠበቅ ኃላፊነት ነው። በሁለት ቀን ቆይታቸው የኢነር አማኑኤል ገዳም፣ የመገር ሼህ መስጂደል አቅደም መስጂድ፣ የአዝጋተር ዋሻ፣ የደጎሳ ፏፏቴ፣ የአሮራ ጀፎራ ባህላዊ ቤት አሰራሮችና ሌሎችንም መስህቦች ጎብኝተዋል።